የሐሳቡን እንትን ካነሳን ለምንድን ነው ስነ ምግባራዊ ውሳኔ አስፈላጊ የሚሆነው የሚለውን አብሬ አያይዤ የተወሰኑ ፖይንቶችን ላሳላችሁ። በጣም ብዙ ምክንያት አለ። በዓለም አቀፍ ደረጃ ውሳኔዎች፣ መደበኛ ውሳኔዎች ተወስነው ተቋምን ከትርፍ አንጻር፣ ተቋምን ከጥራት አንጻር፣ ተቋምን ከተለያዩ የመለኪያዎች አንጻር የሚያሻግሩ ግን ከስነ ምግባር አንጻር ስንመለከታቸው ለማህበረሰብ ጥቅም የማይውሉ ዜጎችን ጉዳት ላይ የሚጥሉ አገርን የሚያጠፉ መጨረሻ ላይ ሄዶ የተቋምን መልካም ስም የሚያበላሹ ሆነው እናገኛቸዋለን። የአጭር ጊዜ ትርፍ የሚያመጡ ሊሆኑ ይችላሉ ውሳኔዎቻችን። የአጭር ጊዜ ሳክሰስ ወይም ኤፊሽንሲን ኤፌክቲቭነስን የሚያሳኩ ሊሆኑ ይችላሉ፣ ግን ቀጣይነት ያላቸው ለሀገርም ለህዝብ የሚጠቅሙ ሳይሆኑ ይቀራሉ። ስለዚህ ውሳኔዎቻችንን ስነ ምግባራዊ ስናደርጋቸው በምክንያት ነው። ያዋጣል። በዚህ ዘመን ውስጥ አዋጭ የሚባለውን የፋይናንስ የኮስት የጊዜ የምናምን የሌሎች መለኪያዎችን ብቻ ሳይሆን ከስነ ምግባር አንጻር ማየት በጣም አዋጭ ነው እና አጠር አድርጌ ከምን አንጻር ብናያቸው ጥሩ ነው የሚለውን ላቅርብላችሁ። አንደኛ ስነ ምግባራዊ ውሳኔ ስንወስን ጠቀሜታው ውሳኔዎች በባህሪያቸው ወደ ተግባር የሚቀየሩ አክሽን ኦሪየንትድ ናቸው። ውሳኔ አሁን እንወስናለን። ውሳኔ ከተወሰነ በኋላ እያንዳንዱ እንቅስቃሴ ከውሳኔ በኋላ የሚመጣ ስለሆነ ስለዚህ ምን ይዞ ይከተላል ማለት ነው? ሪሶርስን ማንቀሳቀስ፣ የሰው ኃይልን ማንቀሳቀስ፣ በጀት መመደብ፣ ጊዜ መመደብን ይጠይቃል። ስነ ምግባራዊ ላልሆነ ቀጣይነት ለሌለው ሀገርን የህዝብን ጥቅም እንትን ውስጥ ላላስገባ ጉዳይ ይህንን ሪሶርስ ማንቀሳቀስ ዋጋ ስለሚያስከፍል የምናንቀሳቀሳትን የተወሰነች በእጃችን ያለችዋን ሪሶርስ በተገቢ ሁኔታ ስለማንቀሳቀሳችን ማረጋገጫ ይሰጠናል ውሳኔያችን ስነ ምግባራዊ ከሆነ። አንድ ሌላው የተቋም ተልዕኮ የተቋም ግብ የማይሳካባቸው ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹ ግን ዋነኛ ተብሎ የሚጠራው በየትኛው ስፔሻሊ እኛን በሚመስሉ ሀገራት ውስጥ ተቋማት ያላቸውን ውሳኔ ወይም የሚያደርጓቸው ውሳኔ ስነ ምግባራዊ ከሆኑ ወይም ስነ ምግባርን ታሳቢ ተደርገው ካልተወሰኑ ውሳኔዎቹ ሄደው በኋላ ላይ ከውሳኔዎቹ ተከትሎ የሚመጡት ተግባራት በብልሹ አሰራር የተጨማለቁና የተቋምንም ሪሶርስ የሚያባክኑ ሆኖ ስለሚገኙ የተቋምን ግብ ከማሳካት አንጻር ውሳኔያችን ስነ ምግባራዊ መሆኑ ሲጀምር አንድ ትልቅ ግባት ሆኖ ታገኙታላችሁ። ሌላው ተገልጋዮች፣ ባለድርሻ አካላት እና ዜጎች በአጠቃላይ በተቋማችንና በእኛ ላይ በተቋምና በመንግስት ላይ ያላቸውን እምነት እንዲጨምሩ የሚያደርግ ነገር ቢኖር በተከታታይነት የምናደርጋቸውን ውሳኔዎች ስነ ምግባራዊ እያደረግን ህዝብ እየተረዳቸው ሲመጣ ዛሬ ትረስት የሚባለውን ይሄ ተቋምን ማመን የሚባለውን ነገር በማስታወቂያ በምናምን ሳይሆን በድርጊቶቻችን ወደኛ እንዲመጡ ልናደርግ የምንችልበት አንዱ መንገድ ሆኖ ታገኙታላችሁ። ሌላ በተጨማሪ ብዙ ናቸው፣ ግን የተወሰኑትን ላንሳ ብዬ ነው። እንዲህ ይባላል፣ የውሳኔ ጥራት በመረጃ ላይ የተመረኮዘ ነው ይባላል። የመደበኛ ውሳኔ ጥራት እና ውሳኔውን ለመወሰን የወሰድነው ጊዜ ረጋ ብለን ጊዜ ወስደን ሁሉንም መረጃ አማራጮችን አጣርተን ስንወስን ውሳኔዎች ጥራት አላቸው እንላለን። ከዚህ በተጨማሪ በዚህ ዘመን ውሳኔዎች ጥራት አላቸው ስንል አሁን ያደረግነውን ነገር አድርገንም ፕላስ ልናደርገው የሚገባው ነገር የውሳኔ ሰጪው ሞራል ልዕልና ጥያቄ ውስጥ ይገባል። ጥያቄ ውስጥ ከገባ ውሳኔው ስቲል ጥራቱ ጥያቄ ውስጥ የሚገባ ይሆናል ማለት ነው እና የውሳኔዎቻችንን ጥራት መለኪያ ነው ስነ ምግባር። እነዚህ እንደ መነሻ መጥቀስ እንችላለን። በጣም ብዙ ነገሮች አሉ። ለመነሻ ይሆን ዘንድ እነዚህን ነገሮች ማሰብ አስፈላጊ ነው ብዬ አምናለሁ። ስነ ምግባራዊ ውሳኔ አሰጣጥ መርሆች አሉት። መርሆችን ይከተላል። ተቋማትም እንደ የትኛውም ሀገራችን ውስጥ የሲቪል ሰርቪስ ተቋማት የተቋሙ መርህ ብለው ያስቀመጧቸው አሉ። ከዛ አዳፕት የተደረገ ነው። በዓለም አቀፍ ደረጃ የትኛውም ተቋም እንደ መርህ እንደ ፕሪንሲፕል ያስቀመጣቸውን መርሆች ይከተላል ስነ ምግባራዊ ውሳኔ አሰጣጥ። ለምሳሌ የኢንቴግሪቲ ወይም የታማኝነትና የእውነተኝነትን መርህ ተከትለን ነው የምናደርገው። ብዙ ናቸው፣ ወደ 13 የሚከተሉ የስነ ምግባር መርሆች አሉ። እነዛን የስነ ምግባር መርሆችን ስነ ምግባራዊ ውሳኔ አሰጣጥ ቤዝ ያደርጋል። እነሱ ተከትሎ የሚደረግ በእነሱ ተቃኝቶ የሚወሰን የውሳኔ አይነት ነው።
ለምሳሌ ምን ይጠበቅብናል? ኃላፊነትና የተጠያቂነትን መርህ መከተል አለብን። ምክንያታዊነትን ጀስቲፊኬሽን የምንሰጥበት ውሳኔያችን ነገ የሚያስጠይቀን ሊሆን ይችላል። መልስ የምንሰጥበት ጉዳይ ሊሆን ይችላል። ለዛ በቂ የሆነ ጀስቲፊኬሽን የምናቀርብበትን መርህ፣ የግልፀኝነትን መርህ በምን መሰረት እንደተወሰነ እንዴት እንደተወሰነ መረጃ ለሚፈልገው አካል በግልጽ በማዳረስ የግልፀኝነትን መርህ፣ የህዝብን ጥቅም የማስቀደም መርህ፣ ዘላቂነትን የማረጋገጥ መርህ የአጭር ጊዜ ብቻ ሳይሆን ነገም ዛሬ የወሰነው ውሳኔ ለሚመጣውም ትውልድ ለተቋምም ለወደፊት እጣ ፈንታ ቤዝ የሚጥል እንጂ የሆነ ቦታ ላይ ብሎክ የሚያደርግ እንቅፋት የሚሆን እንዳይሆን እነዚህን መርሆች የሚከተል መሆን አለበት። ሰብአዊ መብትን የሚያከብር የማይጥስ መርህን መከተል አለበት። ጉዳትን መከላከል የሚያስቀድም አፍተር ኦል የኛ ውሳኔ ጉዳት የሚያደርስ ሳይሆን ሊደርስ ያለውን ጉዳት የሚከላከል የሚያስቀር እነዚህን መርሆች ታሳቢ አድርጎ የሚደረግ ውሳኔ መሆኑን ለማሳየት ነው። አንዳንዶች 12 ከዛም በላይ ፕሪንሲፕሎች አሉት። እነዚህን ፕሪንሲፕሎች ሁሉ ተከትሎ የሚደረግ የውሳኔ አሰጣጥ አካሄድ እንደሆነ ለመግለጽ ነው። ሌላ ኦኬ፣ በዚህ ዘመን አስፈላጊ ነው ስነ ምግባራዊ ውሳኔ አሰጣጥ የሚል ነገር አንስተናል። አስፈላጊ ከሆነ እንደ አንድ ኃላፊ እንደ አንድ የስራ መሪ ከመደበኛ የውሳኔ አሰጣጥ በምን ይለያል? አማራጭ ነው ወይስ እሱን የሚተካ ነው ወይስ እሱ ላይ ደረበን የምንሰራው ነገር ነው? ምን አይነት ሂደቶችንስ ይከተላሉ ለሚሉ ጥያቄዎች ትንሽ ማሳያ ነገሮችን ላንሳ። ስነ ምግባራዊ ውሳኔ አሰጣጥ መደበኛውን ውሳኔ አሰጣጥ የሚተካ አይደለም። ግን መደበኛውን ውሳኔ አሰጣጥ በምናከናውንበት ጊዜ እሱን አፕግሬድ አድርገን ኖርማል ውሳኔ አሰጣጥ ሂደታችን ውስጥ የምናካተታቸው ተጨማሪ ፕራክቲሶች፣ ተጨማሪ ድርጊቶች ናቸው። ሞር መደበኛውን ውሳኔ እርግጠኞች የምንሆንበት ውጤታማ የምናደርግበት አካሄድ ነው። እሱን አፕግሬድ የምናደርግበት አካሄድ ነው። ሂደቱ ምን ይመስላል ከተባለ ለምሳሌ መደበኛው የውሳኔ አሰጣጥ የሚከተለው አካሄድ ታውቃላችሁ። ውሳኔዎችን በምትሰጡበት ጊዜ ይሄኛው ስነ ምግባራዊ ውሳኔ አሰጣጥ አንድ ጥያቄ ይጠይቃል። መደበኛውን የውሳኔ አሰጣጥ በምናከናውንበት ጊዜ እዛ ሂደት ላይ ቅድም አንስተናል ስቴፖቹን። ውሳኔ በሚለው ቦታ ላይ ያ ውሳኔ እንግዲህ በጥንቃቄ አማራጮችን ማየት እያልኩ ያነሳኋቸው ፖይንቶች አሉ። በጥንቃቄ አማራጮችን ስንመለከት ወይንም ችግሮቹን ስናጠና በዛ ልንፈታው በምንፈልገው ጉዳይ ዙሪያ ላይ የሚነሳ የስነ ምግባር ጥያቄ አለ ወይ? የምንጠረጥረው የኢፍትሐዊነት ጥያቄ፣ የሆነ አካል የመጥቀም የሆነ አካልን የመጉዳት ጥያቄ፣ የእኩልነት ጥያቄ ይነሳል ወይ? ለምሳሌ የጥቅም ግጭት ጥያቄ ይነሳል ወይ ብለን ማየት ይገባናል። የውሳኔ ሀሳብ ጠረጴዛችን ላይ መጥቶ የውሳኔ ሀሳቡ ላይ ውሳኔ ከመስጠታችን በፊት ውሳኔውን ረጋ ባለ መንፈስ በማየት ይሄ ውሳኔ የስነ ምግባር ኮንሰርን አለው ወይ ብለን እንጠይቃለን። መልሱ ሁለት ነው የሚሆነው። ወይ ኮንሰርን ይኖረዋል ወይ ኮንሰርን አይኖረውም ብለን ልናረጋግጥ። ኮንሰርን ይኖረዋል ስንል ዲግሪ ኦፍ ኮንሰርን ወይም ይሄ ነገር የስነ ምግባር ጥያቄ ውስጡ አለበት ብለን ስንል አንዳንዱ በእርግጠኝነት በግልጽ የሚታይ የስነ ምግባር ጥሰቶች የሚታዩበት አይነት ሊሆን ይችላል። አንዳንዱ ግን ግሬ አይነት ነገር መካከለኛ ሊሆን ይችላል። በራሱ ይሄን መለየት አንድ ጠቃሚ ነገር ነው። ኮንሰርን ካለን ወይንም ያሳስበን ነገር ካለ በዛ የስነ ምግባር ጉዳይ ካለ ነገሩን ረጋ ብለን ለማየት እድል የምናገኝበት ፈጥነን የማንወስንበት ጉዳይ ሆኖ ይቀራል ማለት ነው። ሌሎች ደረጃዎችን ሄደን በዝርዝር ጉዳዩን ምን ያህል ስነ ምግባራዊ ነው፣ ምን ያህል ችግር ሊፈጥር ይችላል፣ በምን አይነት መንገድ እንፈታለን የሚለውን ቀጥለን እናያለን። ችግር አለ ብለን ካሰብን ምንድን ነው የምናደርገው? ቀጥሎ መመሪያው የሚያዘን መረጃዎችን መሰብሰብ፣ በዛ ጉዳይ ዙሪያ ላይ ጠቃሚ የሚባሉ መረጃዎች ያስፈልጋል። በለየነው ጉዳይ ላይ መረጃ እንሰበስባለን እና በደንብ ክላሪፋይ ለማድረግ ማለት ነው። ኮንሰርን አለን ብለናል። ኮንሰርናችን ክላሪፋይ ለማድረግ ከዛ ጋር የሚገናኙ የተቋሙን ፖሊሲ፣ ደንብ፣ ህጎች፣ መመሪያዎች ምን ይላሉ በዚህ ጉዳይ ላይ የሚለውን ነገር ረጋ ብለን ጊዜ ወስደን፣ ብዙ ጊዜ እንደምታውቁት ውሳኔ ሰጪ አካላት በጣም ጠንቃቃ ካልሆኑ በቀር በሚሰጡት ውሳኔ ዙሪያ ላይ ህግን፣ መመሪያዎችን፣ ደንቦችን በደንብ ሪፈር አድርጎ የበሰለ ግራውንድ የያዘ ውሳኔ መወሰን ልምድ ባለኝ ኦብዘርቬሽን ብዙ ጊዜ ልል ስለሆነ የምንሳሳትበት አውቀንም ሳናውቅም አንዳንዴ ትክክለኛ ያልሆነ ውሳኔ የምንወስንባቸው ፖይንቶች አንዱ እሱ ነው። እቺ ነገር ጥንቃቄ እንድታደርግ ስታስገድደን ወደዛ ነው የምትወስደን። አስፈላጊ መረጃዎች ከምን ጨምሮ
ህግ፣ ፖሊሲ፣ ደንብ ብያችኋለሁ። የባለድርሻ አካላትን ፍላጎት በዛ ዙሪያ ላይ ምን እንደሆነ እና ምናልባት ጉዳዩ ቢወሰን ምን አይነት ኮንስኮንስም ጭምር ሊያስከትል እንደሚችል በደንብ መረጃ ጋዘር እናደርጋለን ማለት ነው። ከመረጃው ቀጥሎ በዚህ ጉዳይ እንግዲህ ባለድርሻ ያው አጠቃላይ ባለድርሻ አካላት ናቸው ወይ የሚጠቀሙት ወይ አላግባብ የሚጠቀሙት ወይ የሚጎዱት እና በዚህ ውሳኔ ሊጎዳ የሚችል የባለድርሻ አካል ማን ነው? ወይም አላግባብ ሊጠቀም የሚችለው ማን ነው? ደንበኛችን ነው? ተቋሙ ራሱ ነው? ወይስ ምናልባት ተቋሙን የሚቆጣጠሩ አካላት ናቸው? በአጠቃላይ ህዝቡ ነው? ስፔሲፊካሊ ማንጋ ይወድቃል የሚለው ደግሞ ጉዳቱ ዝም ብለው ረሽ አድርገን ውሳኔውን ብንወስን ማንጋ እንደሚወድቅ መለየት የሚቀጥለው ሶስተኛው ስቴፕ ነው። አራተኛው ስቴፕ ኦኬ ማን እንደሚጎዳ አወቅን፣ ስነ ምግባራዊ ችግር እንዳለው አወቅን፣ ዘን ምን እናድርግ ለሚለው አማራጮችን ማየት ነው። ቀጥለ ምን እናድርግ? እንደ በፊቱም እንደ መደበኛ ውሳኔ አንወስንም። ሰው ምን እናድርግ? ልናደርግ የምንችለው ምንድነው? እርምጃ መውሰድ ማለት ነው። እርምጃ እንውሰድ ስላችሁ ኦኬ ይሄ ነገር ስነ ምግባራዊ ነው፣ ከሌን ነው የሚጎዳው፣ ይሄንን ደንብ ይጥሳል፣ ይሄንን ስርዓትና ህግ ይጥሳል ብለን ተረድተናል፣ እርግጠኞች ነን። ውሳኔውን የመወሰን መብቱ የኛ ነው። ጉዳዩ በእኛ ስኮፕ ኦፍ ኦቶሪቲ ስር ያለ ነው። ስለዚህ እርምጃ እንወስዳለን ስንል በቃ ውሳኔውን እንሰርዘዋለን፣ እንተወዋለን ማለት ነው። አንዱ እንተው ወይ ያዋጣል ብሎ ማየት ወይም ደግሞ እርምጃ ለመውሰድ ምን ማለት ነው? አይ በቃ እንግዲህ ቀጥሎ መወሰን ስነ ምግባራዊ ጉዳይ ያለው ግን እንቀጥል አማራጭ ነው። ወይም ራሳችንን ማግለል። ራስን ማግለል ሲባል ምንድን ነው? ውሳኔው እንዲህ ነው፣ ከሌሎች ጋር የሚገናኝ ነው። ውሳኔ አንዳንዴ ከላይ እስከታች ሊንክ ሊያደርገን ይችላል። በጉዳዩ ላይ ኢንፍሉዌንስ ያላቸው አካላት፣ ተጽዕኖ ያላቸውም አካላት፣ ፍላጎት ያላቸውም አካላት ሊኖሩ ይችላሉ። ሰው በእኛው ስኮፕ ኦፍ ኦቶሪቲ ብቻ ማያልቅ ከሆነ ይሄን ነገር ላይ ውሳኔ አልሰጥም ብለን ራሳችንን የምናገልበት ሁኔታ የሚኖር ካለ ራሳችንን የምናገልበት፣ ምክንያቱም ከሄደ ነገሩ በዚሁ ከቀጠለ ወደ ስነ ምግባራዊ ውሳኔ ሊወስደት ስለሚችል ይሄ አንዱ አማራጭ ሊሆን ይችላል። ወይም አጠናክሮ መግፋት ወይም እስካሌሽን የምንለው ስካሌቲንግ የምንለው ነገር አለ። ስካሌት ማድረግ ማለት ነው ኦኬ ራስንም ማግለል አስቸጋሪ ነው፣ ምናልባት እርምጃ መውሰድ አያዋጣም፣ መውሰድ አያዋጣም። ስለዚህ ጉዳዩን ለሚመለከተው አካል ማሳወቅ በየሁኔታው ለምሳሌ ስነ ምግባራዊ አለመሆኑን ሪፖርት ልናደርግላቸው ወደሚገባ አካላት በመረጃ ጀስቲፋይ አድርገን ይሄ ነው፣ ይሄ ቢወሰን ይሄን ያመጣል ብለን ወዲያውኑ እርምጃ ያልወሰድንበት ወይም ውሳኔ ያላስተላለፍንበት ምክንያት ለሌሎችም መግለጽ ሊሆን ይችላል። ወይም ሌላ አካልን መጋበዝ ነው። ምናልባት በጉዳዩ ላይ ይሄ አካል ቢያየው የሚመለከተው ይሄ አካል ጉዳዩን ቢመረምረው እንደገና ቢመለከተው ብለን ሌላ አካል ሪቪው የሚያደርገው ነገር ካለ ያንን ማድረግ። ከነዚህ አማራጮች ውስጥ አንዱን መርጦ ማከናወን ይቻላል ማለት ነው። ይሄ አማራጮችን ማየት ከሚል አንጻር ነው። እነዚህ አማራጮች ከምን አንግል ነው የሚታዩት? ስቴፕ 5 ከምን አንግል ነው ቴስት የሚደረጉት የሚገመገሙት ከተባለ ክራይቴሪያው በተለይ ስነ ምግባራዊ ነው እያወራሁ ያለሁት። መደበኛ የውሳኔ አሰጣጥ የሚገመገምበት ይሄ ከኮስት ጋር ከኤፊሽንሲ ጋራ ከጊዜ ጋራ ከጥራት ጋራ የተገናኙ መመዘኛ ክራይቴሪያዎች እንዳሉ ይታወቃል። በዛ አልፎ ከስነ ምግባር አንጻር ስንመለከተው ግን ህጋዊነት ነው የመጀመሪያው። ህጋዊነትን ያላለፈ ነገር ሌላውን ነገር ስነ ምግባራዊ ሊሆን አይችልም እና ህጋዊ ሚዛን ላይ እናስቀምጠውና ከህግ አንጻር ካሉት አማራጮች ውስጥ ከህግ ጋር የማያጋጨን የትኛው ነው እሱ እንወስዳለን። ከዛ ከተቋማችን ፖሊሲ ጋር የሚሄደው የትኛው ነው? ከህግ ጋር የማያጋጨን ሆኖ ሲያልፍ ከፖሊሲ ጋር ደግሞ የተሻለ የሚሄደው አማራጭ የትኛው ነው? ሁለት ሶስቱ ከህግ ጋር ላይጋጩ ይችላሉ። ከፖሊሲ ጋር የሚሄደውን ደግሞ እናየዋለን። የተቋም መልካም ስምን የበለጠ የሚገነባው የትኛው ነው? ሪስክ ማያመጣብን የትኛው ነው? ታማኝ መሪዎች ወይም አገልጋዮች መሆናችንን የሚያሳየው አማራጭ የትኛው ነው ብለን ከነዚህ 5 መመዘኛ አንጻር አማራጮቻችንን እንመዝናቸዋለን ማለት ነው። ከመዘናቸው በኋላ ታማኝነትን፣ የህዝብን ጥቅም የሚያጎላውን፣ ከጥቅም ግጭት ነፃ የሆነውን አማራጭ እንመርጣለን። እዚህ ቦታ ላይ ነው እንግዲህ ውሳኔ ተወሰነ የሚባለው። ውሳኔያችንን ወሰንን። ውሳኔ ከወሰንን በኋላ ውሳኔ ሁልጊዜ ምን ይፈልጋል? ክትትል ማድረግን፣ እንደገና ደግሞ ዶክመንቴሽን፣ በተለይ ስነ ምግባራዊ ጉዳይ ካለው ጉዳዩ ዶክመንቴሽን ያስፈልጋል። ለምን እንደተወሰነ ራሽኒንጉ ምን እንደሆነ ማስረጃችን፣ ነገ የተጠያቂነት ስሜት ያለው መሪ ሁልጊዜ መረጃን አጠናክሮ እውነተኛ የሆነው መረጃ ለውሳኔው ቤዝ መሰረት የሆነው መረጃ አጠናክሮ ስለሚይዝ ያንንም እናደርጋለን፣ ክትትል እናደርጋለን፣ አፈጻጸሙን እንገመግማለን ማለት ነው።
የምንከተለው ሂደት ስነ ምግባራዊ ውሳኔ ለመወሰን በፊት ከምናደርገው ውሳኔ በተጨማሪ እነዚህን ተጨማሪ ነገሮች እንደምንሰራ ለማንሳት ፈልጌ ነው።